ይሄ ነገር አሁን ሲከሰት በጎን ሄዶ የሰውን እንጀራ መቀማት ወይም ለሰው የመጣን በረከት መሻማት ትክክል ነው ብዬ አላስብም። አንቺ የአምስት ልጆች እናት ሆነሽ የኔ አንድ ልጅ የሆነ ነገሬ በራሴ ጥፋት ተነካብኝ ብለሽ ለማስነጠቅ ይሄንን ርቀት መሄድ አላቅም። ህሊናሽ ምን እንደሚወቅስሽ እኔ ከነሷ የተሻለ ልምድ ስላለኝ እኔ ለምን አልሰራላችሁም ብሎ መጠየቅ አግባብ ነው ብዬ አላስብም። ይሄንን በክፉ ወይም ደግሞ በመጥፎ እንዳትመልከቱና የነገርኳትን ሊያስነጥቀኝ ይችላል ያልኳትን ሪዝን ሰራተኛ ላይ እየጣልኩኝ ልጄን ይሄድ ነበር እነግዳለሁ ምናምን ብላ እሱን በቃል አጋኖ ጽፋ ይሄው አስቀምጥላችኋለሁ ፖስት አደረገችው። ሁላችንም የራሳችንን እንጀራ ነው የምንበላው። ማንንም እርግጠኛ ሆኜ ነው የምነግራችሁ፣ ማንም ሰው የሰውን እንጀራ ሊበላ ይችላል። ብራንድ አምባሳደር የዛን ስራ እኔ ልስራላችሁ እንዲህ ስላለኝ ምናምን ፕሮፖዛል ምናምን ማስገባት ቀላ ካልሆነ ይሄ ምን ሊሆን ይችላል? ይሄንን ማድረጉ ደግሞ አግባብ ነው። እኔን የሚያካክሉ ልጆች አሏት ደግሞ ኤቭሪ ዲቴል እኔ ማንም ሰው ላይ ቀርቤ አላውቅም ታውቃለች። ነው ሰው ከዚህ በፊት የሰጠንን ስም ምክንያት በማድረግ ክብርን መጠበቅ ጥሩ ነው። ግን ደግሞ ይሄ የለቀቀችው ዩቲዩብ ማለት ነው ብዙዎቻችሁን ያስተምራል። በምን አይነት መንገድ አልፌ ደግሞ እግዚአብሔር ምን ያህል ረጂ አምላክ እንደሆነ እንድታዩ ሄዳችሁ እዩላት። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋዕዝተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ ከቤተሰቦቻችሁ በጀት ቀንሳችሁ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ውድ የቻናሌ ተከታታዮች ዛሬም በእግዚአብሔር መልካም ፈቃድ ተገናኝተናል። ለዛሬ ዘወትር ከማቀርበው መርሃ ግብር በይዘት ለየት ያለ መረጃ ነው ይዤ የቀረብኩት። ይኸውም በቲክቶከሯ ቃልባባ ወይም ደግሞ ቃል ኪዳንና በአርቲስት ገነት ንጋቱ መካከል ውዝግብ ተፈጥሯል። እንግዲህ ያ ውዝግብ ብዙዎችን አሁን እያነጋገረ ነው የሚገኘው። በርካቶች በዛ ጉዳይ ላይ የግል አስተያየታቸውን እየሰጡ ነው እና በዛ ጉዳይ ላይ አንዳንድ ነገሮችን ማለት ስለፈለግኩ ነው ይህንን ርዕሰ ጉዳይ ይዤ የመጣሁት። ለምንድን ነው በአንድ ወቅት ይህች ልጅ የገጠማት አይነት ታሪክ እኔም ላይ ደርሶ ስለነበረ ያንን ስላስታወስኩኝና በዛ ጉዳይ ላይ የራሴን ምልከታ ለማስቀመጥ ስለፈለግኩ ነው ይህንን መርሃ ግብር መስራት የፈለግኩት። እንግዲህ ቃል ኪዳን ወይም ደግሞ በቲክቶክ ስሟ ቃልባባ በቲክቶክ አካውንቷ ላይ ከ702,000 በላይ ተከታዮች ያሏት ጠንካራ ልጅ ነች እና የእሷንም ቲክቶክ ገብቼ ለመመልከት ሞክሬ ነበር። ነገር ግን በጣም ከታሪኳ የሳበኝ ልጇን ብቻዋን የምታሳድግ በራሷ ጥረት ለአንድ ድርጅት በብራንድ አምባሳደርነት የተመረጠች ልጅ እንደሆነች አንዳንድ ታሪኮቿ ያመለክታሉ እና አንድ ታዋቂ አርቲስት ማለት ነው ትልቅ የልጆች እናት ምናምን አርቲስት እኔ የሆነ ፕሮሞሽን ዘርፍ ላይ በጣም እግዚአብሔር ሞገስ ሰጥቶኝ ስኬታማ የሆንበት የስራ ዘርፍ አለና እዛ ስራ ላይ ደወለች። ትእዛዝ ስለሆነ ደወለችልኝ ምናምን እንደዚህ አክብረውኝ ሲደውሉ ምናምን በቃ ይደውሉላችኋል፣ ከዚህ ስልክም የዋናውን ሰጣለው እንትን ኦርደር ታረጋላችሁ ምናምን ብዬ ራሴ ስልክ ልኬ ምናምን ከዛ ልዘዝልሽ ወይ እንደዚህ ታረቂያለሽ ምናምን ብያት ከዛ ደውሉላት ምናምን ስላው ደወለች። እሺ ፕሮሞሽኑን ለምን እኔ ያልሰራላችሁም ላይክ ብራንድ አምባሳደር የዛን ስራ እኔ ልስራላችሁ እንዲህ ስላለኝ ምናምን ፕሮፖዛል ምናምን ማስገባት እኔን የሚያካክሉ ልጆች አሏት ደግሞ ኤቭሪ ዲቴል እኔ ማንም ሰው ላይ ቀርቤ አላውቅም ታውቃለች። እና በጣም ነው ያዘንኩብሽ። የሰው እንጀራ አይበላም። እግዚአብሔር ደግሞ የሆነ ስራ ላይ ሞገስ ሲሰጥ ነው እንጂ ያለ ሞገስ ማለት ነው የሆነ ሰው ስለሰራው ብትወስጁ አንቆ ነው የሚደፋሽ።
ልክ አይደለሽም፣ ተመለሽ፣ በብዙ መንገድ ልክ አይደለሽም ተብለሽ ብዙ ስትገዛጭ አይቼ አውቃለሁ። ግን በኢየሱስ በዚህ ደረጃ ብቻዋን ልጇን እያሳደገች ራሷን ለማሻሻል የሄደችበት መንገድ የሄደችበት ጥረት ለብዙ በእሷ እድሜ ለሚገኙ ከእሷ እድሜም በታች ከእሷም እድሜ በላይ ለሆኑ ሴቶች ሮል ሞዴል ትሆናለች ብዬ አስባለሁ። ይሄ የግል ምልከታዬ ነው እና እዚህ ደረጃ ላይ ለመድረስ የሄደችበትን ርቀት በአንዳንድ የቲክቶክ ቪዲዮዎቿ ላይ ለመመልከት ሞክሬያለሁኝ እና የጠንካራ ሰራተኝነቷ ውጤት ነው ለብራንድ አምባሳደርነት ያበቃት ብዬ ነው እማምነው። እና በኋላ እሷ እንደምትለው እንግዲህ ምንድነው የተፈጠረው 70,000 ተከታይ በነበረኝ ሰዓት ቲክቶክ ጀምሬ የዛሬ 2 እና 3 ዓመት አካባቢ አርቲስት ገነት ንጋቱ ኢንተርቪው አድርጋኝ ነበረ እና በዛ ጊዜ ግን የፍርድ ቤት ክርክር ላይ ስለነበርኩኝ እንደ ልጅ እናት የፍርድ ቤት ክርክሩ ስላላለቀ እንዲህ የሚል ሀሳብ ስላለ እሱ ነገር ቆርጠሽ አውጪልኝ፣ ምክንያቱም ልጄን ሊያስነጥቀኝ ይችላል ብያት በፍቃደኝነት ያንን እሱ ያለቻትን ነገር ገኒም ሰምታ ፕራይቬት እንዳደረገችላት ያን ነገር እንዳላቀረበችው ነው የተናገረችው። ነገር ግን በመሀል ምንድን ነው የሚፈጠረው? ቃል ኪዳን እንደምትለው እሷ አምባሳደር የሆነችበት ድርጅት ጋር ስልክ ቁጥር ትጠይቅና ገነት እነሱ ጋር ደውላ ለምን እኔ እሷ የምትሰራውን ስራ አልሰራላችሁም? ያው ልምዱም ስላለኝ የተሻለ ውጤታማ አደርጋችኋለሁ የሚል አይነት ትርጉም ያለው ነገር ትነግራችኋለች። እና እንግዲህ በእንጀራ መግባት ማለት ነው፣ ሌላ ምንም ትርጉም የለውም። እና ይቺ ልጅ ብቻዋን ነው ልጇን የምታሳድገው፣ ብዙ ጥረት አድርጋለች፣ ነገሮች እየተመቻቹላት ነው። በአፕ ኤንድ ዳውን ውስጥ መታ እዚህ ደረጃ ላይ ደርሳለች። ማስታወቂያዎች እየሰራች ነው፣ የመሳሰለው ነገር እና አሁን እሷን ቅሬታ የፈጠረው ምንድን ነው? ገነት እዛ ድርጅት ጋር ሄዳ ይህንን ማለቷ ብቻ ሳይሆን ይህንን የተፈጠረውን ምክንያት ወይም ደግሞ እች ልጅ ቃልባ በምትሰራበት ወይም አምባሳደር የሆነችበት ድርጅት ጋር በጎን ሄዳ የእሷን ስራ ልትቀማ ያደረገችው ሙከራ ስላልተሳካ ያንን ለመበቀል በሚመስል ስሜት ከ2 እና ከ3 ዓመት በኋላ በፊት የሰራሁትን ቪዲዮ እንደገና ለቀዋለች የሚል ቅሬታ ነው ያቀረበችው። እና አንደኛ በሁለት መንገድ ነው ይህንን ነገር መመልከት የፈለግኩት። አንደኛ ይህን ያህል ጊዜ ከቆየ በኋላ ቪዲዮን እንደገና መልቀቁ ለምን አስፈለገ? አሁን አንዳንድ ኮሜንቶችን ለማየት ሞክሬ ነበር እና ምን ችግር አለ? የፍርድ ሂደቱ ከተጠናቀቀ በኋላ ያ ቪዲዮ ቢለቀቅ ነው። እንግዲህ ዩቲዩብ አልጎሪዝሙን የምታውቁት ከሆነ አንድ ነገር ይዛችሁት 2 ዓመትም ያ ጉዳይ አሁን ካለው ሁኔታ ጋር በጣም ጊዜ ያለፈበት ሊሆን ይችላል። ሁለተኛ ደግሞ ልክ ይሄ ነገር ሳይፈጠር በፊት ኖርማሊ በቃ መልቀቅ ተፈልጎ ከሆነ ይሄ ጉዳይ ሳይፈጠር በፊት ባሉት የመጀመሪያ ዓመታት መልቀቅ አይቻልም ነበር ወይ? እና ይህንን ሆን ተብሎ ከዚህ ጉዳይ ጋር አስታኮ ለመልቀቅ የተፈለገ ይመስላል ነው። ይህንን ቪዲዮ ሳይት እዚያ ላይ ምንድን ነው እኔ ኦልሞስት ከ10 ዓመታት በፊት እንግዲህ መጽሔቶች በብዛት በሚታተሙበት ሰዓት ላይ ጋዜጦች በብዛት በሚታተሙበት ሰዓት ላይ የራሴ የሆነ ጋዜጣ ነበረኝ ማህደር የሚባል ምናልባት የዛን ጊዜ አንባቢዎች ታስታውሱታላችሁ ብዬ አስባለሁ። እና ያንን ጋዜጣ በማዘጋጅበት ጊዜ በጣም የሚቀርባቸው ሰዎች ምን ይሉኛል? እነሱ ሌላ ፊልድ ውስጥ ነው ያሉት፣ ግን ተመሳሳይ መጽሔት አይደለም የሚያሳትሙት፣ ሌላ ከፕሮሞሽን ጋር ምናምን የተያዙ ነገሮችን ይሰሩ ነበር። በቅርቡ የማውቃቸው ልጆች ናቸው። እና ምን አይነት ሀሳብ አመጡ? ለምን የተለያየ ቢሮ ከምንከፍልና ወጪ ከሚበዛብን ወጪ ለመቀነስ አንድ ቢሮ በጋራ እንከራይና አንተም እንደ ኦፊስ ተጠቀምበት፣ እኛም ያው ብዙ ጊዜ ቢሮ ስለማንቀመጥ አንተ እንግዶችን ቢመጡበት እዛ ለማናገር ትችላለህ። ስለዚህ የአንድ ወሩን የቢሮ ኪራይ አንተ ትከፍላለህ፣ የሚቀጥለውን ወር እኛ እንከፍላለን። እንደዚህ የተጋገዝን ሲሉ ጥሩ ሀሳብ ነው። ምክንያቱም ስለዚህ እኔ ወር ተራ የሚደርሰኝ ምንድነው በየወሩ ሳይሆን የምከፍለው ኦልሞስት ወር ካሳለፍኩኝ በኋላ ማለት ነው። እና ጥሩ ሀሳብ ነው። ተስማማን። አንድ ቢሮ ውስጥ መስራት ጀመርን። በኋላ ምንድነው የሚሆነው? የዛን ቢሮ ስልክ በጋራ ነው የምንጠቀመው። እኔም ለመጽሔቴ ያው የሚመጡ መረጃዎች የሚመጡ ማስታወቂያዎችን በዛ ስልክ ነው የምቀበለው። እነሱም ደግሞ ለድርጅታቸው
የሚመጣውን ማስታወቂያ በዛ ነው የሚቀበሉት። እና የቢሮ ጸሐፊ ተቀጥራ ነበር አክቹዋሊ፣ ግን ብዙ ጊዜ ቢሮ ስለማትኖር ለካ እኔ ባልነበርኩበት ሰዓት ላይ ስልክ ይደወላል። ያ ስልክ የደወለው ግለሰብ እኔም ፈልጎ ነው የደወለው እና ማስታወቂያ ሊያሰራ ፈልጎ ነው። በማለን ያልነበርኩኝም አጋጣሚ። ነገር ግን እነዛ ልጆች ስለነበሩ አንደኛው ስልክ ያነሳል። አቤት ምንድነው? እንዲህ ማስታወቂያ ልናሰራ ፈልገን እሱን ነበር የፈለግነው ምናምን ሲባል ችግር የለም የስራ ባልደረባው ነኝ፣ ምን ችግር አለ? ምንድነው? እንዲህ ስለዚህ የት ነው ቦታውን ይነግረዋል። ሰውየው ይሄዳል። ይሄድና በመሀል ከሰውየው ጋር የተነጋገረው ምንድነው? ሰውየው ለእኔ በየሳምንቱ ያው ጋዜጣ ስለነበር በየሳምንቱ ነው የሚወጣው አርብ ያንን ማስታወቂያ በቋሚነት ነው ሰውየው መያዝ የፈለገው ማለት ነው። እና ያ ማስታወቂያ ይሰራል። ስለዚህ ልክ ጋዜጣው ሲወጣ ወር ወይም ደግሞ በየሳምንቱ ይወጣና 4 ሳምንት ከተሰራ በኋላ ወር ላይ ነው ሄዶ አጠቃላይ ሂሳቡ ተሰርቶ የሚሰጠው። እና ያ ልጅ ሄዶ ያንን ማስታወቂያ የሱ የስራ ባልደረባ ነኝ ወይም ደግሞ የሱ ሰራተኛ ነኝ ብሎ ከሰውየው ጋር በቃል ደረጃ በወረቀት ፊርማ አይደለም፣ በቃል ደረጃ አግሪ ካደረገ በኋላ ሰውየው ማመነው በቃ እንደዛ ከሆነ ችግር የለው ማስታወቂያ ይሰራልኝ። ከዛ እኔ ጋር መጥቶ ምንድነው ያለው? ማስታወቂያ ተሯሩጬ እኔ በኮሚሽን አግኝቼ ይልሃለሁ። ስለዚህ እንዴት ነው ስለኝ፣ ችግር የለውም ኮሚሽን ስንት ፐርሰንት ያህል ፐርሰንት ውሰድ፣ የሚደርሰኝ ለእኔ ስጠኝ። እንደዛ እየሰራን አንዳንድ ጊዜ እግዚአብሔር በንጹህ ልቦና የምትሄዱ ከሆነ ጥሎ አይጥላችሁም። እና የሆነ ሰዓት ላይ ልጁ አልተመቸውም ይመስለኛል ለተመሳሳይ ስራ ሌላ ከአዲስ አበባ ከተማ ወጣ ብሎ እንዲህ ስለማይመቸኝ ለምን ያሁኑን የማስታወቂያ ገንዘብ አንተ ተቀበልና የኔን ኮሚሽን አስቀምጥልኝ። እሺ። ከዛ ቦታ የት ነው? እንዲህ ሄድኩኝ። ከዛ ራሴን አስተዋወቁትኝ ለሰውየው ማስታወቂያ ለሚያሰራው እና እንዲህ የማህደር ጋዜጣ ባለቤት ነኝ እንዲህ ምናምን ስለው መጀመሪያ እኮ የፈለግኩት አንተን ነበረ፣ ግን ያው ስልኩን ያነሳው ልጅ አሁን እኔ ጋር እየመጣ በየወሩ ገንዘቡን የሚቀበለው ልጅ እኔ የስራ ባልደረባው ወይም ደግሞ ሰራተኛው ስለሆንኩ ምንም ችግር የለውም፣ በቃ እኔ በኃላፊነት ተቀብዬ እሰጥሃለሁ ብሎኝ ነው አግሪ ያደረግነው እንጂ በኮሚሽን አይደለም። እኔ እኮ አንተ ከምትከፍለው ገንዘብ ላይ በኮሚሽን ተስማምተን ነው። ስለዚህ ይህን ያህል ፐርሰንት እኔ የኮሚሽን ሰራተኛ ነኝ ብዬው ሰውየውን ስላሳመንኩት ይህን ያህል ፐርሰንት እኔ ወስዳለሁ፣ የቀረውን ብር ለሱ ሰጠዋለሁ ብሎ ነው የተስማማው። ሰውየው በጣም ነው የተናደደው። እኔ ጭራሽ የእሱ ሰራተኛ ነኝ፣ ስለዚህ እሱ በማይኖርበት ሰዓት ላይ እሱ ነው ክየኔ ነኝ የምሰራው። አጋጣሚ ደግሞ ሲያቀብጠኝ እዛ ላይ ስም ጽፍ ነበረ። ያው አንዳንድ ሰዎች ስማቸውን ስለሚፈልጉ ዋና አዘጋጅና ምክትል አዘጋጅ ግድ ነው የብሮድካስት ህጉም ስለሚጠይቅ። ከዛ ውጭ ግን ይሄ ሪፖርተር፣ ከፍተኛ ሪፖርተር፣ አዘጋጅ ምናምን የሚለው ላይ ሰዎች ለሲቪም እንዲመቻቸው በጓደኝነት እንዲህ ብታደርግልኝ ይሏቸዋል። እና እዛ ላይ ስለዚህ ያንን ስም አሳይቶ ነው ከመታወቂያው ጋር ሰው ያመነው። ኤኒዌይ ከዛ በኋላ በቃ እንደዚህ አይነት ቺቲንግ ስለማልፈልግ ከዚህ በኋላ ልጁን አላውቀውም፣ ቀጥታ የምፈልገው አንተን ነው፣ ውሌን አድሳለሁ። ያኔ 6 ወር ነው ምናምን አካባቢ ነበር። ስለዚህ እስከ ዓመት ይቀጥል፣ ግን ማንንም ስለማልፈልግ መተህ ሙሉ ሂሳብን ተረከባለኝ። እሺ አልኩትኝ። ያንን ስመለከት ግን ቅርባችን ያሉ ሰዎች በምን ርቀት ነው በእኛ ላይ አድቫንቴጅ መያዝ የሚፈልጉት የሚለውን ነገር ሳሰላስል ብዙ ጊዜ እናደድ ነበር። እና ይሄ ነገር አሁን ሲከሰት በጎን ሄዶ የሰውን እንጀራ መቀማት ወይም ለሰው የመጣን በረከት መሻማት ትክክል ነው ብዬ አላስብም። እና እንግዲህ ያ ሰውዬ እኔን ፈልጎ ነው የመጣው፣ ጋዜጣዬን ያውቀዋል፣ ወዶታል። ስለዚህ እኔ ከምሰራው ኮንቴንት ጋር የሚሄዱ ሰዎች እኔ ይዝልኛል ብሎ ስላስበ ፐርሰናሊ እኔን ነው የፈለገው። እኔ አጋጣሚ ስላልነበርኩትኝ በመሀል የሆኑ ሰዎች ሄደው ለእኔ የመጣውን በረከት ነበር ሊሻሙ በዚህ አሁን በነገርኳችሁ ደረጃ የሄዱት። ኤኒዌይ እግዚአብሔር ግን እንግዲህ ያው ቅድም እንዳልኳችሁ ነው። በትክክለኛው መንገድ የምትሄዱ ከሆነ የሆነ ሰዓት ላይ ነው ይሄ የእናንተ ነው እንጂ የሰዎች አይደለም ብሎ የእናንተ የሆነ ነገር ለእናንተ ይሰጣችኋል። እዚህም ጋር የምመለከተው ነገር ይሄ ነው። አሁን እች ልጅ እንደምትለው ይሄ ነገር በትክክል ሀፕን አድርጎ ከሆነ ይሄ እንጀራ የልጅቷ ነው እንጂ ገነት ነው ብዬ አላስብም። እና በጎንም ሄዶም እኔ ከነሷ የተሻለ ልምድ ስላለኝ እኔ ለምን አልሰራላችሁም ብሎ መጠየቅ አግባብ ነው ብዬ አላስብም። ይህንም በክፉ ወይም ደግሞ በመጥፎ እንዳትመልከቱና ፌርም አይደለም። እነዛ ሰዎች ቃል ኪዳን ወይም ደግሞ በቲክቶክ ስሟ ቃልባባን የመረጡትና አምባሳደር ያደረጉበት የራሳቸው ክራይቴሪያ ሊኖራቸው ይችላል። ለዛ ፊት አድርጋ ሊሆን ይችላል። ልጅቷንም እንግዲህ አንዳንድ ቪዲዮቿን ለመመልከት ሞክሬ ነበር። አክቲቭ ነች፣ ክሬቲቭዋ ደስ ይላል፣ ፈጠራዋ ደስ ይላል።
ስለዚህ ያንን ተመልክተው ስለዚህ እኛ አምባሳደር ብናደርጋት ስኬታማ እንሆናለን ብለው አምነው ነው ያችን ልጅ የሚያሰሯት እንጂ ደስ ስላቻቸው ብቻ ጎትተው አምባሳደር አያደርጓትም። እና በዛ ደረጃ የመጣችን ልጅ ይሄ ነገር ስለተፈጠረ እነዛ ሰዎች አይ ነው ብለው ይሄን ነገር ይፋ ስላወጡት ከ2 እና ከ3 ዓመት በፊት የተሰራን ኢንተርቪው ሊያም ደግሞ እንዳይወጣ ተብሎ ተነጋግሮ ስምምነት ላይ የተደረሰን ኢንተርቪው ድጋሚ ማውጣት አግባብ ነው ብዬ አላስብም። እና አንዳንድ ጊዜ ነገሮችን አርቀን ማሰብ ያለብን ይመስለኛል። አንደኛ ማንም ሰው የሰውን እንጀራ አይበላም። ሁላችንም የራሳችንን እንጀራ ነው የምንበላው። ማንም እርግጠኛ ሆኜ ነው የምነግራችሁ ማንም ሰው የሰውን እንጀራ ሊበላ አይችልም። ሁለተኛ ደግሞ ግን ብትሆን ከልጅቷ ጋር ስናነጻጽራት በእድሜም በስራ ልምድም በጣም ትበልጣታለች። እና እንደውም እንደዚህ አይነት ነገሮችን ለልጆች ነው መተው። በቃ እድሏ ያመጣላት ነው፣ ልፋቷ ያመጣላት ነው፣ ወታ ወርዳ ያገኘችው ነገር ነው። ስለዚህ ያንን ከግምት ከቶ በዚህ ደረጃ በጎን ከመሄድ ይልቅ ምናልባት ሌላ ኦፕሽን ካለ ከብራንድ አምባሳደርነቱ ባሻገር ወይም ደግሞ ሌላ አማራጭ ካለ በዛ መንገድ መጠቀም ነው እንጂ በልጅቷ እንጀራ ላይ ጣልቃ ገብቶ it's not fair። እንግዲህ እዚህ ላይ አስተያየት ልትሰጡበት ትችላላችሁ። ዞሮ ግን እኔ የራሴን ቁስል ስላስታወሰኝ ነው ይሄንን ርዕሰ ጉዳይ መስራት የፈለኩት እንጂ ያው እንደምታውቁት በዚህ አይነት ጉዳይ ላይ እኔ ብዙም የኔ ይዘት ትንሽ እንትን ስለሚል አንዳንዴ ወቅታዊ ነገሮች ሲመጡ አነጋጋሪ ሲሆኑ በዚህ ጉዳይ ላይ እስኪ የኔ ተመልካቾች ምን አይነት አመለካከት አላቸው የሚለውንም ለማወቅ ስለፈለኩ ነው እንደዚህ አይነት ርዕሰ ጉዳይ ማንሳት የምፈልገውና አጠቃላይ ሁኔታው ምንድነው ከምን የተነሳ ነው የሚለውን አሁን የነገርኳችሁን ከራሷ ከቃል ኪዳን አንደበት እንስማው። የሷን ቪዲዮዎች ሰምተን እንመለስ። ስለዚች ሴት ወይም ደግሞ እዚህ ፖድካስት ላይ የዛሬ 2-3 ዓመት ቲክቶክ እንደጀመርኩ 70 ሺህ ምናምን ፎሎወር እያለኝ ቀርቤ ስለ ህይወቴ ስላለፍኩበት ስለ ቤተሰቤ ስለ አጠቃላይ ነገር አውርቼ ነበር። አካፍያታለሁ፣ ታውቀኛለች። እና የሆነ ሰዓት የፍርድ ቤት ክርክር ስለነበረ ደውዬላት እንደ እናት ሰግቼ ማለት ነው። ይሄ እዚህ ላይ ቤት አጋዥ ላይ ልጄን እየጣልኩኝ ሀረር ሄጄ 2 ቀን ምናምን ልብስ ሰብስቤ መጥቼ እሸጣለሁ ምናምን ያልኩትን እንደ መረጃ ተወስዶብኝ ልጄ እንዳልነጠቅ ስለዚህ አጥፊልኝ አልኳት እንደ እናት። ከዛ ኦኬ ምናምን ብላ አጠፋች። አሁን በተፈጠረው እንትን እንደ አዲስ ሄዳ ቲክቶክ ላይ እየቆራረጠች ፖስት አደረገች። ፖስት ማድረጉ አይደለም ዩቲዩብ ላይ ማደርጋለች። የነገርኳትን ሊያስነጥቀኝ ይችላል ያልኳትን ሪዝን ሰራተኛ ላይ እየጣልኩኝ ልጄን ይሄድ ነበር እነግዳለሁ ምናምን ብላ እሱን በቃል አጋኑ ጽፋ ይኸው አስቀምጥላችኋለሁ ፖስት አደረገችው። ልንገርሽ እግዚአብሔር ይመስገን ክቡር ፍርድ ቤቱ እኔ እናትነቴን አምኖበት እኔ ጋር እንደሚበድ አምኖበት በሁሉም አቅጣጫ አይቶ እኔ ጋር ያለምንም ክርክር ነው የተወሰነልኝ። ሲቀጥል ግን ማለት ነው ሰራተኛ ላይ ወይ የቤት አጋዥ ላይ ልጅን መተው፣ የተለያዩ ሀገራት እየሄዱ የልጅን ህይወት የራስን ህይወት ለማሸነፍ መስራት፣ እንዲሁም ደግሞ ቀን ከሌት ሰርቶ ህይወትን መለወጥ ወንጀል አይደለም፣ ጀግንነት ነው ለማንኛውም እናት ማለት ነው። አንቺ የ5 ልጆች እናት ሆነሽ የኔ አንድ ልጅ የሆነ ነገሬ በራሴ ጥፋት ተነካብኝ ብለሽ ለማስነጠቅ ይሄንን ርቀት መሄድ አላቅም ህሊናሽ ምን እንደሚወቅስሽ። ግን ደግሞ ይሄ የለቀቀችው ዩቲዩብ ማለት ነው ብዙዎቻችሁን ያስተምራል። በምን አይነት መንገድ አልፌ ደግሞ እግዚአብሔር ምን ያህል ረጂ አምላክ እንደሆነ እንድታዩ ሄዳችሁ እዩላት። በደንብ ልቀቂው። አንቺም አመሰግንሻለሁ። ግን እግዚአብሔር ይባርክሽ፣ ልጆችሽን ይጠብቅልሽ። እንግዲህ ቃል ኪዳን እንደምትለው እንደሰማችሁት እኔ አሁን ቲክቶክ ላይ መለጠፈው ዩቲዩብም ላይ መልቀቀው አይደለም። ነገር ግን ልጄን ሊያስነጥቀኛል ይችላል ብዬ ስፔሲፊካሊ የተናገርኩትን ነገር ነጥላ በርስ መልክም ሰርታ ቃል አጋኖ አድርጋ ጥያቄ ምልክት አድርጋ ለቀዋለች። ከ2 እና ከ3 ዓመት በፊት የሰጠሁትን ኢንተርቪው በቃል አጋኖ ጽፋው እና ፖስት አድርገዋለች እና ግን ክቡር ፍርድ ቤቱ እግዚአብሔር ይመስገን የኔን እናትነት አምኖበት በሁሉም አቅጣጫ አይቶ ያለምንም ክርክር ተወስኖልኛል። ነገር ግን
ሌት ከቀን ሰርቶ ህይወትን መለወጥ ጀግንነት ነው። ሰራተኛ ላይ አጋዥ ላይ ልጅን ትቶ ወጥቶ ወርዶ ሰርቶ ህይወትን ለማሸነፍ መሄድ ወንጀል አይደለም፣ ጀግንነት ነው። ኦፍ ኮርስ ይሄ ምንም ጥርጥር የለውም። እና የኔ አንድ ልጅን በራሴ ጥፋት ለማስነቅ በዚህ ደረጃ ርቀት መሄድ ለምን አስፈለገ ነው። ይህን ሁሉ ብላ ግን በጣም የገረመኝ ነገር ልንገራችሁ እና የልጅቷን ብስለት እኔ የተረዳሁበትን ርቀት ነው መግራችሁ። የቃልባባ የቃል ኪዳንን ብስለት ቅሬታዋን ከገለጸች በኋላ እንግዲህ አንዳንዶች እንመለከታለን ቲክቶክ ላይ እንኳን እንዲህ ተነክተው ይቀርና እንደው ትንሽ አጠገባቸው የሆነ ነገር ውል ሲል በምን ያህል ደረጃ እንደሚሳደቡ እናውቃለን። እቺ ልጅ ግን እንግዲህ ከብዙዎች ያልተናነሰ ተከታይ አላት፣ የራሷ ፋን አላት እና ለዛም ነው ከ702,000 በላይ ተከታይ ያላት እና ቀላል ተጽዕኖ ፈጣሪ አይደለችም። ስለዚህ እዛ ላይ ወጣ እሷም በሌሎች መንገድ ይሄ በጣም አግሬሲቭ ሆና ልትሄድ ትችል ነበረ። ነገር ግን እሱን አይደለም ያደረገችው፣ እሱን አይደለም የመረጠችው እና እንደውም በጣም በሚገርም ሁኔታ ምንድን ነው ያለችው? በደንብ ልቀቂው፣ በደንብ ልቀቂው፣ እናንተም ተመልካቾች እዩላት። ምክንያቱም ብዙዎቻችሁን ስለሚያስተምር እንደውም ተመልከቱት ያለችው። ይሄ ቀላል ነገር አለ። አመሰግንሻለሁ፣ እግዚአብሔር ይባርክሽ፣ ልጆችንም ይጠብቅልሽ ስትል ነው ያው በቅሬታ ስሜት ውስጥ ሆና ሀሳቧን ያስተላለፈችው እና እንደውም በምክንያት ሊሆን ይችላል። ብዙዎችን የኔ የህይወት ውጣ ውረድ ስለሚያስተምር ሄዳችሁ ተመልከቱ ስትል ነው ኢንቫይት ያደረገችው። እዚህ ጋር ሁለት ነጥቦችን እናንሳ። ቅድም ያነሳኋቸውን በድጋሚ ማንሳት ስለፈለግኩ ነው። አንደኛ በዚች ልጅ እንጀራ ውስጥ መግባት ለምን አስፈለገ? አንደኛው ማለት ነውና እሷም እንዳለችው የሰው እንጀራን ማንም አይበላውም። አንደኛው እሱ ነው። ሁለተኛ ደግሞ ከ2 እና ከ3 ዓመት በኋላ ኦልሞስት እንግዲህ በጣም ረጅም ጊዜ ነው 2 ዓመት 3 ዓመት እና የተረሳን ፋይል እንደገና መዞ መልቀቁ ለምን አስፈለገ? ሪሊ ልጅቷ እንዳለችው በዚህ ደረጃ በተፈጠረው ሁኔታ ብቀላ ካልሆነ ይሄ ምን ሊሆን ይችላል? ይሄንን ማድረጉ ደግሞ አግባብ ነው ወይ? እንግዲህ እናንተ ተነጋገሩበት፣ መልስ ስጡበት። እንደኔ ግን ይሄንን ማድረጉ አግባብ ነው ብዬ አላስብም እና ከሰዎች ጋር ከመቃቃር ባሻገር ሰውም ትዝብት ላይ ይጥላል። በነገራችን ላይ ዛሬ ማህበራዊ ሚዲያ በብርሃን ፍጥነት ነው የትም ቦታ ላይ የሚዳረሰው። በተለይ ደግሞ እንደዚህ አይነት ነገሮች ብዙ ቦታ ላይ ሊዳረሱ ስለሚችሉ አንዳንዴ ሰው ከዚህ በፊት የሰጠንንም ስም ምክንያት በማድረግ ክብርን መጠበቅ ጥሩ ነው። የነበሩበት የክብር ደረጃ ላይም ደግሞ ለረጅም ጊዜ መቆየት መቻልም መታደል ነው። ይሄ እግዚአብሔርን ፍቃድ ይጠይቃል እና ግን እግዚአብሔርም እንዳለ ሆኖ የኛ ጥረት ካልታከለበት ከነበርንበት የስምም የክብርም የተወዳጅነትም መድረክ ላይ ልንወርድ እንችላለን፣ በጥንቃቄ ካልያዝ ነው ያንን ነገርና ይሄ ለማንኛችንም ስለማይበጅ ይሄ መደረግ አልነበረበትም የሚል የግል አመለካከት የግል አስተያየት አለኝ። እናንተስ ምን ትላላችሁ? በዚህ ጉዳይ ላይ ሀሳባችሁን በሀሳብ መስጫ ሳጥን ውስጥ አስቀምጡልኝ። በቀጣይ በሌላ መርሃ ግብር በሌላ መረጃ ነው የምንገናኘው። እስከዛው ግን በያላችሁበት ሰላም። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋዕዝተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ